ምነው ሰላም አይደለሽም እንዴ? ተከሰሻል? አይ ዝም ብዬ ነው ስላለ። ሰላም ኮንሽ? በጣም ጥሩ ነው፣ እግዚአብሔር ይመስገን። በቃ ተገብቷል። ልትሄጂ ነው? በጣም አሪፍ። እንደውም ቤት ሄደሽ ብታርፍ ይሻላል። ብራ ፊሽ ነው ዋት ታፋው አይደል? የሆነሽ መላክ ነው ማለት ከፖሊ የሆነሽ መላክ በትበት ያለው እዛው ናችሁ? ቦስ ጋር ናችሁ? በቃ ሰሞኑ ከስታለሁ ማለት እመጣለሁ። በቃ እሺ ማች ይዛው ጠብቀኝ እሺ ብሎኝ እሺ እመጣለሁ። እሺ መልካም ነው። ስሚ ሳምሪ አሁን ያስብኝ እንዳንችልሽ ይኸውልሽ በእናትሽ 30 ቪዲዮ አታላክሽብኝ ብሩን ታመጪ እኮ ላምጪ አይ ካልሽው እናቴ ነኝ ጌታ እየመጣሁ ነው እኮ እሺ እሺ መጣሁ ፍቅር ነው እየመጣሁ ነው እሺ እሺ መጣሁ እሺ እንዴት ነው አሁን ባክ አላያችሁም እንዴ? አሁን ምን ይባላል? ልክፍት ነው የሚባለው። ምን ጊዜ ነው እንደው በምን ቀን ነው እዚህ ቤት ዘበኝነት የተቀጠርኩበት? በእኔ ምክንያት ልጄ ተለከፈብኝ። ይልቅ ቀልጠፍ ብሎ በእጁን ያስገባ ይርዱት። እኔም በእንጀራነት መሆን አልፈልግም። አይደል? በጊዜ ፍቅር በሚባልበት ዘመን ትዳር አግብቼ ወልጄ ከብጃለሁ። አሁን ግን ነገሮች ሁሉ በገንዘብ ተቀየረ ማለት ነው። የድርሻ አንቺ ነው። እሺ ብራ በቃ እደውልላችኋለሁ። እሺ በርቱ። እሺ እሺ አፈሰነ ለሄኒ እባክህ በፍቅራችን ወሰለፈ መልካም ነገሮች ሁሉ ለመናቴ ቆይ አንቺ አይገባሽም እንዴ? ናቴ እህቴላ አልሐዝንህም። አንተም እኮ እንደዚህ ተደፍቶ ነበር የለመንከኝ። የራስሽ ጉዳይ ነው።
በቃ ወደ ክልል አውቃለሁ። ግን እኮ ሳምሪ አውቃለሁ ልጄ ታገስ ልጄ። ታገሳለሁ አባዬ። እስካሁንስ ታግሼ አይደል እንዴ? ምን አደረኩት? በማላውቀው ጉዳይ ምን ብዬ ላማክርሽ? ሰው እንደዚህ በፍጥነት ይቀየራል? እንደዛ ከሱ ፍቅሩ እንዳለ ቆይ መቀበል እንኳን ነበር። ሳምሪ ምንም እንኳን ባልወድሽ እህትሽ ነኝ። ለምንድን ነው የሆንሽውን ማትነግሪኝ? ምን ልንገርሽ? ራሴ ወጣሁ ግን አቅም አጣሁ። ምን ላድርግልሽ? ያለኝን ነገር ሁሉ ሞክሬያለሁ። ከዛ ግን አባቴ እየሞተ ከሞት ራሴን አጠፋለሁ። ምን ነው እቴ? ምን ነው አንቺ ስለምታውቂው ምንድን ነው ግን እውነት እንደዚህ የሚያደርግ ይመስልሽ ነበር? እስከማውቀው ሲያወራ እንደሰማሁት እንዲያደርጋል ብዬ አልገምትም ነበር። እንግዲህ እስኪ ጊዜ ስጪው። እስከ መቼ? እስኪ በእኔ ቦታ ብትሆኚ ምን እንደምታደርጊ ማሰብ ነው። የማድረገውን አውቃለሁ። በክብሬ የመጣውን ሰውማ አናቱን ነው የተለትለት። በክብሬ ማለት ክብር ነው። ሌላ ምን ትርጉም አለው? ምን እንደተፈጠረ ታውቂያለሽ ማለት ነው? እንዴት አውቃለሁ? እና እንዴት በክብሬ አልሽ? ነገር ደግሞ ጀመረሽ። ሄሎ አቶማስ። ሄሎ ሳምራዊት፣ እንደምን ዋልሽ? እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም ነው። እባክሽን የሱፐርማርኬት ሂሳብ በጣም እየተጎዳ ስለሆነ ቢያንስ አባትሽ እስኪመለስ ይሄን ነገር መተሽ በተከታታይ አሪፍ ይመስለኛል። አቶማስ በየቀኑ የምመጣው ወስደውን ካሰቡት ድጋሚ አልመጣም። ኖ እንደዛ ማለት አይደለም። በፈለግሽበት ሰዓት መተሽ እኮ የፈለግሽውን ነገር ማድረግ መብትሽ ነው። ምክንያቱም ይሄ የአባትሽ ንብረት ነው። ቢቻል መተሽ ይሄን ነገር ብታስተካኪ ብዬ ነው። ሰላም። እሺ ቴንክ ዩ። አሽካፍ እንጂ ምንድን ነው አሽካፍ? እየበላሁ አይደል እንዴ? መቼም አንድ ደረሳ ገደም ይችላል። ኧረ ቦሴ እንዴት ይሆናል እንደዛ? ሸንተሩ ደስታ ማድሙ ማናት በእናትህ በየሰዓቱ የምትደውል? አንተ ዝም በል። ይሄ የግል ጉዳይ ነው። እሺ ናቲ፣ ትላንትና አልፌያለሁ። ዛሬ ግን እየበላ ስለሆነ ሙሉ ብሬን ነው መሰለኝ። ዛሬ ሙሉ ብሬን ማዘጋ ከሆነ እዘጋ። የዛሬ ብቻ አለፈኝ። እሺ ነገ ስለሻ ማስጠንቀቂያ ግን ነገ ሙሉ ብሬን ነው። መቼ ሳይናችን
አይናችን ያየ ሁሉ ከሚበላሽ ከስር መብላት ነው። ምን ነው ሳምሪ ገና አይደለችም እንዴ? ያው ተኝታለች። እንግዲህ ያዛት እስከሚለቅ ድረስ የት ሄድባታል? ትበላለች። ምን ይሻላል ግን? ለዚህ ሁሉ መፍትሄ የለውም? ኦሆ እኔ የራሴ ጉዳይ ጭቅላቴ ላፈረዳኝ ነው። እንኳን ስለሷ አላስብ። ያው እናት መሆንሽ ይቀራል። ኦ ቀልደኛ ልበል? ድሮም የትም ስትበራገር ነው ያመጣችው። ናቲ አልሀዘንህም እንዴ? ከቦታ ሱፐር ማርኬት ሊሰርቁ እኮ ነው የማመጣው። እሺ ስላለፈው ፍቅራችንን ሲቀር ቢያንስ እንደ ሰው አታዝነልኝ? አገባኝ እኮ የኔ ችግር ነው። ወንድም እህት የለህም? እሺ አሁን ኢና ልሂድበት። ምንድን ነው እየቀለድሽ ነው እንዴ? እሺ በዚህ 2-3 ቀን ጨምርልኝ። ራስሽ ጉዳይ። እሺ ካሲ አይ ምን ነው ጀርባዬን ታውቀዋለህ ልበል ነኝ? የጀርባ ማንነት እኮ ማወቅ ትልቅነት። እኔ ምን ከመቶ ሺህም ጊዜ ተርፎ መጽሐፍ ታነባለህ ልበል? ከዚህ ወር ያለ አንቻምሽ በደስታ እንደተቀበለች ከዚህ በር ላይ በደስታ ይዛት ካልሄድክ ማለት ነው በአርቲፊሻል ጥርስ ነው የምትቀበለው። የመጨረሻ ቻንስ ነው። ግባና ኮትኳኪ ኮትኳታ መጣ ልጅ። አይዞህ ልጅ ታገስ። መታገስ ጥሩ ነው። እሺ እሺ ናቲ፣ ይሄ እኮ የእኔ እናንተ ጉዳይ ነው። ኧረ በፈጠረ ኧረ በፈጠረ ምነው? ምን ሆነሽ ነው ሳምሪ? የኔ ቆንጆ ምን ሆነሽ ነው? ንገሪኝ። ምን ሆነሽ ነው ሳምሪ? ሳምሪ ምን ሆነሽ ነው? ሳምሪ ምን ሆነሽ ነው? ተረጋጊ። ምን ሆነሽ ነው? ንገሪኝ። ምን ነው ልጅ? አንተ ጀግና ልጅ አይደለህም እንዴ? አይ አባዬ፣ ጀግና ማለት ምን ማለት ነው? እቺ ልጅ እንደዚህ ስትንከራተት ትንሽ እንኳን አታሳዝነን? አንተ እኮ ነህ እሷም አንድ ጊዜ ይሆነኛል የምትለውን ይዛ ነው። አንተ እኮ ባልተጨበጠ ነገር ነው እንደዚህ የምትንከራተተው። ስራህንም እርግፍ አድርገህ ትተኸዋል። አባዬ፣ ስራው ጠንቅር ቢል ይሻላል። እኔ እሷን ደስታ ነው የምፈልገው። ነው እንዳልክ
እንደውም ተመልሼ እመጣለሁ። ምነው ልጄ ምን ሆነሻል? ሳምሪ ምን ነው? አይዞሽ ልጄ ነይ እስቲ አረፍ በይ። ነይ አይዞሽ። ባባ ምንም አልቻልኩም። ሳምሪ ምኑ ነገር ነው እንደዚህ ለከፈብኝ? ነይ እስቲ አይዞሽ አይዞሽ አይዞሽ። እስቲ ዝቅ በይ አረፍ በይ። ባባ እውነት አሁንስ ደከመኝ። ለማን ተናግሮ መፍትሄ የሚገኘው? እኛ አሁን ላንቺ ችግር አንሰን። ተይ ሳምሪ ተይ ተይ፣ ግድ የለሽም ሳምሪ። ለማን ተናግሮ መፍትሄ የሚገኘው? ግድ የለሽም ሳምሪ፣ ግድ የለሽም። መጣ ልጄ። ይቅርታ። እሺ በጣም ይቅርታ። ምንም ችግር የለም። እንደዚህ እኮ አልነበርኩ። ቆይ ግን ለምን ችግርሽን አትነግሪኝ? ምን ይጠቅመሃል? እኮ የራሴ ጉዳይ ነው። ሳምሪ እሱን አውቃለሁ፣ ግን አላሳዝንሽም? ምን ላድርግ? ማን ነው እንደዚህ የሚያሰቃይሽ? በየጊዜው እንደዚህ የሚያስለቅስሽ ማን ነው? ከምን ጀምሬ ምን ልንገርህ? ናቲ ነው አይደል? ፋሲል ናቲ ነው ወይ? ናቲ እሺ እየመጣሁ ነው። ረጋ በል። ምንም ባላለቀ ነገር ላይ አዲስ ጀማሪ አትሁን። መሀላቸው ገብተህ ሳይሆን ዳር ይዘህ ታገስ የኔ ልጅ። አይ አባዬ፣ የፍቅሬ ምላሽ እንኳን ማግኘት ባልችል አሁን ካለችበት ጭንቀት ወጥታ ማየት እፈልጋለሁ። አልሐዝንም። ጊዜ የለኝም። አውቃለሁ። ሁሉም ነገር ያሳልፌ ከሰጠው በኋላ ፍቅሬን፣ ማንነቴን እርቃኔ መያዣ አደረክብኝ። እኔም በገንዘብ ለወጥከኝ። ጥቅም ከኔ በለጠብህ። እንዴ ነው የምትፈልጊው እንዴ? ልሄድልሽ? እባክህን በፈጠረ ናቲ እባክህ። እሺ የመጣሁበት ስጤና ልሂድበት። አሁን የፈለከውን ብር እሰጥሃለሁ፣ ግን ይሄን የመጨረሻ አድርግልኝ። ኦኬ የመጨረሻ እንዳደርግ የፈለግሽው 50 ሺህ ብር አዘጋጅልኝ። 50 ሺህ ብር ስጪኝ። እኔ ጋር ያለሽ ፎቶ እንዳለ አይንሽ ያጠፋልሻለሁ። እሱን አንድ ላይ መክፈል አልችልም። ቢያንስ በ3 ለባራት ቀን አድርግልኝ በእናትህ። አላደርገውም። ማላደርግ ነገር አትጠይቂኝ። እሺ የመጣሁበት አሁን ስጤና ልሂድበት። እሺ
እሺ ከ15 ቀን በኋላ እንደዛ አዘጋጅ ጠብቀኝ። አይ ካልሲ ደግሞ ፖስት አደርገዋለሁ። እሺ እሰጥሃለሁ፣ ግን እባክህን አባቴ እንዳይብኝ፣ አባቴ እንዳይሞትብኝ። ስለ አባትሽ ጉዳይ ጊዜውና ሰዓት ድረስ እንማከርበታለን። አሁን ልሂድ በለቂ። አመሰግናለሁ። ሳምሪ ምን ሆነሻል? አቤት አባዬ፣ ምንም አልሆንኩም። ምንም አልሆንኩም? ምን ማለት ነው ምንም አልሆንኩም? ይኸው ሰሞኑን እየወጣሽ ፊትሽ እያዘነ ነው የምትመለሽው። ምንም አልሆንኩም አልኩት እኮ። ሳምሪዬ ባልወልድሽም እኮ ልጄ ነሽ። እንደው ይህችን የሴቶችን ስህተት ፈጸምሽ እንዴ? እንዴ ምን አባዬ? ኧረ አባዬ በቃ አታስጨንቃት። ትግባቷ ግቢ። የሆነ ነገርማ ሆናለች ልጄ። አዎ አባዬ፣ አባቷ እንዳያውቅባት የሚያስጨንቃት ነገር አለ መሰለኝ። እንግዲህ የገጠማት ነገር ደሃ የማይወጣው ነገር ሆነባት ነው ያልነገረች። ልጄ አንተም ከገባበት አዘቅት በቶሎ ሹልክ ብለህ ውጣ። በለው ዛሬ አየር በርግዷል። ናትሻ የ4 ቀን መደብ አለብሽ። ዛሬ ትከፍያለሽ። ይከፈላል እያልክ በኋላ ለሁለት እንዳልከፍል። ኧረ ናትሻ በእናትህ የእኔ እራሱ 2 ቀን መደብ አለብሽ። አገጭኝ ዛሬ አየሽ በእናታችሁ በቃ ወዲያ ቦታ ንጨው መደብ ይደግና እንጫወታ። ፋሲሌ እንደምታዝነብኝ ያውቃለሁ፣ ግን በቃ ደከመኝ፣ አመመኝ። ምንም ምክር አያስፈልገው። ሳምሪ አቤት። አንድ ጥያቄ ልጠይቅሽ? እሺ። አርግዝሻል እንዴ? ወይም ደግሞ የሆነ ሰው በስልክ ደውሎ እያስጨነቀ እየተጠቀመብሽ ነው? ምክንያቱም እኮ በተመሳሳይ ሰዓት ነው እየወጣሽ ስሜትሽ እየተቀየረ እያለቀሽ እየመጣሽ ያለሽ። ለምን? አዋለ ያልገባኝ ነገር ፍቅረኛሽ ይሄን ነገር አያውቅም ወይስ እሱ ነው ተጠያቂ? እሱ ነው ፋሲል። አዎ ራሱ ነው። አፈቀርኩሽ አለኝ፣ አለቀስ። አፈቀርኩት። ጥሩ ጊዜ ነበረ። ጥሩ መስሎኝ ሁሉም ነገር አሳለፍኩ። ከዛ ያዘኝ ፋሲል። ፍቅሬ ኑሮ አደረገብኝ፣ ውርደቴን መዝናኛው አደረገብኝ፣ የሴትነት ቅሌቴን የኑሮ መደጎሚያ ያደረገብኝ። በምን ምክንያት እንዳደረጉ ሳላቅ ባሪያው አደረገኝ። ፋሲል ፋሲል ፋሲል! ምንድን ነው ነገሩ? ወዴት ነው የሚሄደው? አባ በሁሉም ነገር ነገርኩት፣ ግን ወሬውን ሳልጨርስለት ህመሜን ገባው። እና ልጅን የት ነው የላክሽብኝ? የትም አይሄድም፣ አያውቀውም። እሱ እኮ ሰይጣን ነው። ሲጨንቀው ብቻ ነው ከጉዷል የሚወጣው። ምንድን ነው እሱ የምትይው እንዴ? እሱ እኮ ምንሽንም ያውቃል። ከማን ጋር እንደምትውይ ከማን ጋር እንደምትዝናኑ ሁሉንም ነገር እኮ ነው የሚያውቀው። እናት የት እንደሚኖርና የት እንደሚውል ያውቃል ማለት ነው። ከአንቺ በላይ ነዋ። ናትናኤል ጥበቡ ዳኛቸው ወረዳ 9 የሆኑ ቤተሰቦች የሚያሳድጉት። ያኔ በፍቅራችሁ ጊዜ ሐሙስና ቅዳሜ ፒዛ ትበሉ አልነበረም? እሺ አባዬ፣ አሁን ልሂድ? አሁን ደግሞ አልደርስበትም። ምን ሆነሻል? እስቲ አሁንማ ነገሩ ሁሉ ተቀጣጠለ እኮ።
እባክዎትን ይደውልለትና ይመለስ። ምን አለ እንደ ቤቴን በዘጋው። ሰሚያለሽ? መደወልም ካለብሽ ደውይል። ስልኩ የለኝም። ባለፈው አጥፍቼዋለሁ ነው። ተይው፣ እኔ ደውልለታለሁ። ስልክን ያስቀምጥበት ቦታ መጣ። ሁለተኛ አጠገብ እሺ የኔ ልጅ ጠፋብኝ እኮ ትንሽ እንኳን አላሳዝንም? ያ ባይ ይሄን ስጣት። የምን ስልክ ነው? ዝም ብለህ ስጣት። እሺ ፓተርኑን መክፈት ከፈለግሽ የናቲን ስልክ አስገብተሽ ክፈቺው በላት። አልገባኝም እኮ ልጄ። ዝም ብለህ ስጣት፣ እሷ ይገባታል። ታዲያ ወዴት መሄድ ነው? አባዬ እመጣለሁ፣ እሱን ብቻ ስጣት። አንቺ በእኔ የተነሳ ማዘን የለብሽም። ያምሻል እኮ ምንም ቢሆን እኮ እህቴ ነሽ እኮ። ብቻ ጸልይልኝ። በማረው ጉዳይ ምን ብዬ እንጸልይልሽ? ምንም ማወቅ ያስፈልገው። የራሴ ህመም ለራሴ ነው። ብቻ አንቺ ፈጣሪ ከውርደት ሁሉ አድናት እያልሽ ጸልይልኝ። ጸልይልሻለሁ። ዛሬ በሰላም ነው ተመላለሱ? ምን ሰላም አለና ነው ብለሽ? ወይ የኔ ነገር ያስለምኩትን ሳህን ቋጥራ ደስ አይደለ? ዛሬ ልቤ ተፈት ብሎታል። ሳምራዊትን ትጠሪልኝ? ምን እሷማ ራሴን መምብላኩት ይታይታለች። ይህንን ስልክ እንድሰጣት ተልኬ ነው። ስልክ ጠራ አንድ ጊዜ። አባዬ ደረስክ? አዎ ደርሻለሁ ፋሲሌ። ስልኩን ለሳምራዊት ካልሆነ ለማንም እንዳሰጥ። እሺ ልጄ፣ ግን እኮ ምስራቅ አለች። አይሆንም አባዬ። በፍጹም እንዳሰጣት። እሺ ልጄ፣ እሺ። ምን ወደላ አይደል እንዴ? ኧረ ደህና ነኝ። የተሳሳተ ስልክ ነው የወሰድክላት። ናና ሌላ ስልክ ውሰድላት እያለኝ ነው። እንዲሁ ደከሙ። ሲመለሱ አንኳኩ፣ ከፍሉታለሁ። እሺ። አባባ ምን ነው ፈለጉኝ እንዴ? ተሻለ ሳምራዊት? ምን ነው በሰላም ነው? ይህንን ስልክ ፋሲሌ ስጥልኝ ብሎኝ ነው። አባባ አደረገው? ምንድን ነው ነገሩ? አደረገው። ስልክ ቁጥሩን አስገቢና
ክፈችው ብሎሻል። እሺ አርቲስቱ መሄድ ትችላለህ። የኔ ልጅ በአንድ ቀን ከአንቱታ ወደ አንተን መቀየሩ አይከብድ? ይሄ መጀመሪያ ነው። ጸባይን አስተካክዬ እዚህ ግቢ እኖራለሁ ካልክ ጥሩ። አይ ብለህ በዚህ ከቀጠልክ ደግሞ አንተም አይቀርልህም ነው። ምን ያባት አዋርጄ ነበር። ፈጣሪ አመሰግናለሁ። ለእናንተም ደርሼላችኋለሁ። ምንም የከተማው ሴት እኮ አልተረፈውም። ይሄ ነቀዝ ፋሲል ዛሬ ድጋሚ ነው የወለደኝ። ከተቀበልኩበት ጉድጓድ ነው ያወጣኝ። ደስ ሲል በጣም ደስ ይላል። አንተ ደግሞ አፈን ዘግተህ ተጫወት። ኧረ ዛሬ ጨዋታ አይነፋም። ምንፍቅ ይሻላል። ምንፋቅ አዎ ይበቃል። የማንም ብር በታጥሩ እና ኧረ ይሄን ብር ነው መስጠው እንዴ ና ብሩስ አይደብረውም እንዴ? ቆይ እሱ አፈርክብኝ አይደል? በጭራሽ። አመሰግናለሁ። ምንም አላየህማ? ምንም አላየሁ። አመሰግናለሁ። ቆይ ግን በዛ ሰዓት አብደሽ ነበር እንዴ? እኮ አይተሃል። አዎ እውነቴን እኮ። ይሄ ፍቅር ነው ወይስ እብደት ነው? ቆይ ምን አስነክቶሽ ነው? አላቅም ፋሲልዬ። እንዴት ፎቶ ልክለት እንደቻልኩ እንኳን ምንም አላቅም። ወይ ሳምሪ፣ ፎቶዎቹ እኮ አንድ ቀን አይደሉም፣ የተለያዩ ቀኖች ናቸው። እኔ እንደዛ ልትል ቻልክ? እንዴት እንዴ? ፎቶ አነሳስሽ፣ የፀጉር ስታይልሽ፣ የጆሮ ጌጥሽ አይደል? የአልጋ ልብሱ ሳይቀር 15 የተለያዩ ራቆት ፎቶዎች አይደል? ምንም አላውቅም። ደግሞ መኝታ ቤት እኮ የራሷ ክፍል ነው። እንዳትዋሽ ሳምሪ፣ እንዳትዋሽ። አልዋሸውም። ብቻ እንደዚህ አይነት ነገር ጠንቃቃ ነበርኩ። እንዴ እንደሸወድኩ እንኳን አላውቅም። ግን በዛ ሰዓት ከምስራቅ ጋር ዋይን ስንጠጣ ነበር። ናቲ ደውሎልኝ ስልክ እያወራ በቃ ፎቶ ስነሳ ነበር። ለምን ያላቀምሽ ታጫለሽ? እንደዚህ እስከ ሰክሪ ድረስ ለምን ጠጣሽ?
ለእኔም እስከ ዛሬ ያልተመለሰልኝ ነገር ይሄንን ነው። ውስጥ ያመነብን ነገር ስላደረግኩ ምንም አይመስለኝም። ግን ከሳምንት በኋላ ጌም ኦቨር ብሎ ፎቶችን ላከልኝ። በሱ እያስፈራራ 6 ወር ሙሉ የአባቴን ብር ሲወስድ ነበር። በቃ ናቲ ይበቃል። ብሩን ሳጨርስ ያለብን ዘግተው አንተ አይት ከማን ጋር እንደምታወራ ታውቋል። አሁን ዛሬ መጥተህ አላረገ ከማንኛውም ሚስጥር ነው
ውይ ብታይ እንዴት ምርር ብሎኛል መሰለክ። በዚህ እድሜ የእንጀራ ነገር ሆኖብኝ የእንጀራ እናት ሆንኩልህ እባክህ። እሱስ ቀድሞ ይሞታል ብለህ ነው? ከእኔ የምታንስ እኮ ልጅ አለው። ወራሽ መሆኗን እንዳትረሳ። አንቺ ምን አይነት ጥጋብ ነው በወጥበት በዛ መቅረት? መብቴ መሰለኝ። ምን አይነት መልስ ለመልሽልኝ? ትንሽ እንኳን ክብር የለሽ? እንዳከብርሽ ከፈለሽ ከብርሽ አሳይ። አንቺ አባቴ ሚስት ልትሆኚ ትችያለሽ፣ ለእኔ ግን እናቴ መሆን አቅም የለሽም። እንግዲያውስ እኔን ሳታከብሪ እዚህ ቤት አብረን እንዴት እንደምንኖር እናያለን። ግድ የለሽም፣ እሱ አያሳስብሽ። አሁን ለቅቄልሽ እሄዳለሁ። ምን ሆነሽ ነው? ወይ ምን ማውራት አልፈልግም። ለተኛ እንደስነሳ ነገር አለ። እንደምትገላመጥ ክትትል የተጀመረብን መሰለህ እንዴ? ከዚህ በኋላ ማንም ክትትል ቢጀምር ከአንቺ ማንም አያስጥለኝ። ያኔማ ከአንተ ጋር ሳይሆን ከኔ ጋር ነው ጦርነቱ የሚጀመረው። ምን አሰብሽ? ምን እንደተነሳብኝ አባቴ ሲመጣ እራሱ ጨርሰዋል። ሳምሪ ምን መሰለሽ? ወይ ድጋሚ ወደዛ ቤት ስለመለስ እንዳታወራኝ። ሴትዮዋ ካውሬ ነች። በዛ ላይ ለራሴ ብቻ ሳይሆን ለአባዬ ህይወትም ያሰጋኛል። በቃ ስለዛ አታወራኝ። እንደው ለምን አንድ ቦታ ሄደን አንሸግም? የት? እመጣለሁ አለሽ እንዴ? አዎ። ደግ ገላገለን። ናት ፎቶዎቹ ሜሴንጀር ላይ ላክ። ተረጋጊ። ቆይ አንተ ምን አይነት ሰይጣን ነህ? እሺ ምን አድርጊ ነው የምትለኝ? ለምን አትተውኝም? ምን አድርጊ ነው የሚለው? ምንድን ነው የሚለው? ጉድ ነህ ማለት ጉድ አድርገኸኛል። ይሄ የውሻ ልጅ ባካፕ ነበረው ማለት ነው። መቼም አንላቀቅ፣ መቼም። በአንተ ስሜታዊነት ሁሉም ነገር ተባብሷል። ተወኝ፣ እናስተካክላለን። ስሚኝ፣ ከዛ ልጅ ጋር ደግሜ እንዳላይ። እሺ ደግሞ ስሚኝ፣ ይኸውልሽ 3 ቀን ሰጥቼሻለሁ። አሁን ተነስተሽ ተንቀሳቀሽ ሂጂ።
ወይ ምን ተፈጥሮ አገኘሽ? ፋሲል ከዚህ በኋላ መገናኘት የለብንም። ከዚህ አካባቢ ራቅ። ለምን ምን ተፈጠረ? እኔ ካንቺ መራቅ አልችልም። በቃ አንተ ግን ለራስህ ብቻ ነው እንዴ የምታስበው? እንደውም በቃ ብቻ መሆኑን ፈልገው። ከዚህ ሰዓት ጀምሮ እንዳትከታተለኝ። አረ ቦስ እንደዛ እኮ አይደለም። ብሩን እኮ እየፈለኩልህ እኮ ነው። ተውት እና ተወድ ቢገባ ያመልጠኛል። ቦስ ለምን ሰፈሩ ሄደን አንጠይቅም? እሺ እኛ ጎረምሳ የት ምዞርሽ መጣሽ? አሽቲው አትናገሪም ብዬሻለሁ። እኔማ ምን አቅም አለኝ? አባትሽ ይመጣ ነው። ከሱ ጋር ታወሪያለሽ። ምን? እዚህ ሰፈር ብዙ አንድ አንቺ የምትመስል እንኳን ቆንጆ አለ። ኧረ እባክህ ያን ያህል እንኳን አይደለም። አሁን አንተ ነች አላውቅም። እኛ እንኳን ከገባን ስንት አንድ 15 ቀን ምናምን ቢሆን ያው ሰፈሩን ስለማላውቀው ታለምጪ ነው። ተው እንጂ የለመደን እንኳን ማልመድ አይከብድም። ምን እለምዳለሁ? አንዳንድ ቤቶችን አላውቃቸውም፣ ቅምቀማ ቤቶችን ምናምን። ስለዚህ ባንቺ ጥየዋለሁ። ይመቸኛል። እና ወጣ ብለን ጠጣ ወይስ እዚህ እንታ? እዚህ ይመጣሻ? ምን በደልኩሽ ሳምሪ? ምን አጎደልኩብሽ? እንደ አባት ብቻ ሳይሆን እኮ እንደ እናትም ነበር ያሳደግኩሽ። በዚህ ወር ውስጥ 25 ዓመት የደከምኩበትን ታሪኬን ማን ነው የነጠቀኝ? ምስራቅ ታውቂያለሽ? አልቻልኩም፣ አቃተኝ። አውቃለሁ አደራ እንደበላው ቃሌን እንደበላው አውቃለሁ፣ ግን አልቻልኩም፣ ልይዛት አልቻልኩም። ምን አደረኳቸው? እኔም እኮ ዋጋ ከፍያለሁ ምስራቅ። አውቃለሁ ጌታዬ። ልጄን ጠብቂልኝ አደራ ብዬሽ ሂጅ፣ አንቺ ሸጠሽ ጠበቅሽኝ። አልቻልኩም አልኳ። አትውቀሰኝ። እስቲ ለማንኛውም ሰላም ትሆንልኝ። ጤናዋ ላይ ብቻ ምንም ችግር አይድረስ እንጂ አንድ እጄ ከገባች ከዛ በኋላ እኔ የማደርገውን አውቃለሁ። አሜን አሜን። የፍቅር አምላክ ይረዳናል። በቃ አንተ አሁን ከመንገድ ስለገባ ደክመዋል። ሰራሁልህ ምግብ አለ፣ እሱን በልተህ እረፍት ታደርጋለህ። አቅም ኖሮኝ እቀምሳለሁ። ልጄ ትብላ አትብላ፣ መንገድ ላይ ትንከራተት አትንከራተት፣ ቤት ትግባ አትግባ፣ በምን አውቄ ምን አቅም ኖሮኝ አርፋለሁ? አውቃለሁ፣ ይገባኛል። አባትነት እንደዚህ ነው እንዴ? ስንት መከራይቱ ያሳደጋት ልጁ የማንም ወጠጤ መጫወቻ ስትሆን ማየት ነው እንዴ አባትነት? አንቺ ምን አይነት አባት ነው የምታውቂው ምስራቅ?
እውነተኛ እናት ለመሆን ተዘጋጅተሻል ማለት ነው። የእናትነት አንጀት እያየሁብሽ ነው። አታልቅሽ። እስቲ ፈጣሪ ይርዳል። አሜን። ይረዳናል። ጌታዬ የኔንስ ህመም ለማን ልንገር? ያው እኩያዋ ብትሆኝም እናቱ አይደለሽ? ለምን አስታመሚም? ትታመሚያለሽ። እዚህ ቤት ከመጣው ቀን ጀምሮ የምታመመውን ቁስል እኔ ነኝ የማውቀው። ፍቅር ታውቃለህ ጌታዬ? አውቃለሁ። ሳምሪ እኮ የምትፈቀር ልጅ ነች። እንዴት ከሚወደድ ቤተሰብ ተወልዳ እንዴት ፍቅርን ሽጨተው ነው? ከእንግዲህ በኋላ እናቷ ትሆናለች ብለህ በር እንደከፈትክልኝ፣ ከእንግዲህ እናቷ ትሆናለች ብለህ ሙሉ ቤትን እንደከፈትክልኝ ተፈራርመን ከዛ አብረን እየኖርን ፍቅርህን ያስተማምኩልን ብንወድ ደስ ይለኛል። ምስራቅ እሺ፣ 2 ቀን ጊዜ ብቻ ስጭኝ እሺ? በልጄ ምክንያት ልሙት አልሙት እሱን ብቻ አረጋግጪ። አንቺ ትክክለኛ የልጄ እናት መሆን ከቻለሽ አይደለም መኝታ ቤቴ ልቤንስ ብከፍትልሽ ምን ችግር አለው? ችግር የለውም። እሺ እንዳልኩሽ አድርግልኝና ልጄ እጄ ብቻ ትግባሽ። የምን ጥድፊያ ነው? የሳምባ ባደና አይደለም እንዴ? ደህና ነው። ሲያለቅስብኝ አድሮ ራሴን አሞኝ ነው። ደህና ነው። አሁን ተሻለው? ተኝቷል? አዎ ደህና ነው። ሄሎ አባዬ፣ ምን ማለት ነው ደግሞ? እንዴ አባዬ፣ ከኔ ጋር ከወጣች እኮ ቆይታለች። ቆይ አባዬ፣ እዛ የለችም እንዴ? እንዴ ቆይ፣ እሱ በምን አውቆ ነው?
አይዞህ አባዬ፣ ለሁሉም የፍቅር አምላክ አለ። ሄሎ ሄሎ አባዬ፣ ሄሎ አባዬ። እሺ እመጣለሁ። እሺ ጋሼ ምን ነው በሰላም ነው እንደ ፈለገኝ ሱቅ አገባ? አይ እኔ ማንም እንዲሰማ አልፈለኩም። ስለዚህ አንተ ባልከኝ መሰረት ከሆነት ከሆነ ልጅቷ ከጎረምሳ ጋር ነች ማለት ነው? በጣም እርግጠኛ ነኝ። ያ ሁሉ ቀለብና ያ ሁሉ ገንዘብ መቼስ ብቻዋን ልታጠፋ ነው ብዬ የወሰደች ብዬ አላስብም። ምክንያቱም ባለፈውም ተከታትያቻታለሁ። ስለዚህ ከአንድ ጎረምሳ ጋር ናት ያለችው። ደግሞ በጣም የጠለቀ ፍቅር ውስጥ ገብታለች። በጣም ጨርቋን ጥላ እያበደች ነው ጋሼ። ልጁን ታውቀዋለህ? በደንብ ነው የማውቀው። ቤቱንም ላሳይ እችላለሁ። ጥሩ እሺ፣ ና ግባ። አይ አላውቀውም። ምን ነበር? እዚህ ሰፈር ታይቷል ሲባል ሰምተህ? አይ እኔ እንኳን ለሰፈር አለፈ። ምናልባት ለሰፈር ጠይቁ። ስማ ቦስ፣ ታውቃላችሁ አለ እንደ ያለንን ሳንቲም ነው እንዳለ ጠራርጎ የወሰደብን። እኔ ይሄንን ብር ሳልይዝ ከዚህ ሰፈር መሄድ አልፈልግም። እኔ አልፋተውም። እኔ ራሱ አልፋተውም። ይኸው ጋሼ የእኛው ነው ቤቱ። እዚህ ነው? እዚህ ነበር ሲባረሩና እየተላፉ ሲገቡ የነበሩት። እየተላፉ? አዎ ጋሼ። ሳምራዊት ግን በቃ ይሄ ሁሉ የሆነው ትናንት ነው አይደል? አዎ ትናንትና ነው። ሰላም ነው ቴሚያስ? ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? ስራ እንዴት ነው? ስራ ትንሽ ባባል ገቡ ነው? ጥሩ ነው እግዚአብሔር ይመስገን። አሪፍ እየተሰራ ነው። በቃ አሪፍ። ለማንኛውም አንዳንድ እቃዎች ወደ ስለምወስዳቸው መዝግብና ስታክ። እሺ ቀን ላይ ሰዎች መጥተው ሰፈሩ በአንድ ላይ ሲያደርጉት ነበር። በጣም ይፈልጉ ነበር። ኦኬ እሺ፣ በጣም አመሰግናለሁ። ቴንክ ዩ። እሺ ራስን ጠብቅ። እሺ፣ በጣም ትተውብን ሄዱ። እሺ ብሮ። እሺ ታዲያ ማልቀስ ይነሰኝ? ይህ ሁሉ ላይፍ አሳልፋችኋል ማለት ነው? ያው አባት እኮ ልጁ ሲያሳድግ ልጅ አታውቅም። ያውን የነገርኩህን ሁሉ የእሷን አስተዳደግ ልጄ ብትሰማ በእርግጠኝነት ትታመማለች።
እና ይኸውልህ የልጄ ሌባ ቤቱ እዚህ ነው። ይሄ ነው? አዎ እዚህ ትሆንና በቅርብ ርቀት ትከታተለኛለህ። ካስፈለገ ደግሞ ከሱቅ ሹፌር መድብልሃለሁ። ኧረ ምንም ችግር የለም። በእግሬ እየተመላለስኩ እከታተለዋለሁ። አይ ችግር የለም። እንካያስችን ኧረ አይሆንም። አይ ኖ በእውነት አይሆንም። አይ ምን ገንዘብ እኮ ከንቱ ነው። ይሄም እኮ ሜዳ ሊቀር ይችላል። ሁሉ ነገር እኮ ባዶ ይቀራል። ምናልባትም ደግሞ የልጄን ሌባ ይሄንን ወሮ በላ እንዴ ግንባሩን በትኝለት እስር ቤት ከገባ ሁሉ ነገር ይቀራል። እባክህ አንተ ከወንጀል ነፃ አድርገኝ። ኧረ የሳምኔ አባት ምንም እንዳያስቡ ራሴ ጨርሰዋለሁ። በቃ መልካም። እሺ ሰላም ሁኑ። እሺ ምንድነው? አባዬ እንዴት መጣ? እዚህ አድርሶኝ እኮ ነው። በምን ምክንያት? ይህን ቤት ግን የሆነ ሰው አሳይቶታል። የሚከታተልን ሰው ነበር ማለት ነው። እንደዛ የልጁ ቤት ይሄ ነው ብሎ ይህንን ሰጥቶኝ ሄደ። ናቲ ዛሬ ገጥሮኛል። እንደውም ማስተፍሽ አገኘሁ። እኔ ደግሞ እስከ መጨረሻው ድረስ አስተነፍሰዋለሁ። ደግመህ በዚህ ጉዳይ ላይ ጣልቃ ብትገባ አይኔ እንኳን አታየኝም። ራሴ እወጣዋለሁ። እሺ ደግሞ ይሻላል። ምግብ ነገር ልስራልሽ መሰለኝ። አሁን እንኳን ችግር ውስጥ ጊዜ የለኝም። ሙሉ ብር ነው የምፈልገው። ይሄንን አዝናሽ እጨምርልሃለሁ። እሺ አንቺ አይገባሽም እንዴ? ችግሩ ያልኩሽ አይደል እንዳለሁት ሙሉ ብር ነው የምፈልገው። አሁን ሙሉ ብር ነው የምፈልገው። ይኸውልሽ ሙሉ ማተዘጋጅልኝ ከሆነ የእናንተ እዚህ ጋር ያበቃል። እሺ ይሄንን እንካ። ይሄን ዘሽ ይሄን አልፈልግም። ይኸውልሽ ከነገ በተአምር የሚያልፍ ከሆነ ያበቃል። ይሄን ብር አልፈልግም። ዘሽ ነገ ግን ሙሉ ብር ነው የምፈልገው። ቻው ጨርሻለሁ።
ይለው ቦስ ናቲን አግኝቼዋለሁ። ምን ላድርግ? እሺ 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 ቦስ። ከአሁን በኋላ ብር ብለህ ብታሳድደኝ ከኔ 5 ሳንቲም እንኳን አታገኝም። እራሴን ነው የማጠፋው። ቁጠረው። ያልከኝን ያመጣው እሱ ይታሰብለታል። እኔ የምልሽ ቆይ ይሄን ፋይል መስራት አትፈልጊም እንዴ? ይሄ ልጅ አጠገብሽ እንዳላላኩሽ ነበር። አንተ ልክ እዚህ ምን ታደርጋለህ? ስራ ልም ለመቅሰም ነው የመጣው። ይኸውልሽ ተጋግዛችሁ ነው እንደምትሰሩት። ለማንኛውም ከአንቺም ከሱ የማዋርደው ሂሳብ አለኝ። ስማ ይሄንስ ፎቶ ስንት ገዛኛል? የእቴን ፎቶ ከእኔ ያገኘው ከስ ሂድ ይኸውልህ እፖስተዋለሁ ከፈለክሽ። አሁን ገንዘቡን ትመልሳለህ ወይስ ልፖስተው? ይኸውልህ ከዛሬ ጀምሮ እቴ ፊት ብትደርስ አስጠራጠረኝ፣ እገላለሁ። እኔ ማን ነገር ልንገርህ፣ ከዚህ በኋላ ማለት ነው የሳምሪን ፎቶ እፖስታለሁ ኮምፒውተር ላይ አስቀራለሁ የምትል ከሆነ የእህትንም ፎቶ እፖስተዋለሁ። እሺ መሄድ ትችላለህ። አባዬ ቆይ ላስረዳ። ስከታተላችሁ ነበረ። መጀመሪያም እኮ ከምትጠፊ ብትነግሪ ጥሩ ነበረ። ይቅርታ አባዬ። ፈቅጄልሻለሁ። አሁን በሉ ኑ ቤት እንግባና ምሳ እንብላ። ዛሬ ልጅን አግኝተህ ደስ ብሎሃል? ቆንጆ ቡና ማፈላለግ። አዎ በጣም ደስ ብሎኛል። እንግዲህ ይህን ደስታንማ የምናጣጥመው ልጄ ቡናውን እያፈላች ነው አይደለ? የቤተሰብ ደስታ ስለሆነ እሷ የምታፈላው አንቺ ልቅ ልሽ ቆንጆ በጊዜ ሻንጣሽን ይዘሽ ልክ ነይ። እንዴ ምን ማለት ነው? እንዴት? ይኸውልሽ ልጄ ያ ናቲ ከሚባል ልጅ ጋር ተመሳጥራ እዚህ ደረጃ እንድንደርስ ያደረገችን እሷ ነች። ይህን ደግሞ መኝታ ቤት ውስጥ በደበኩት ድብቅ ካሜራ የተቀረጸውን ሁሉ አይቼ ተረድቻለሁ። ዋው በጣም አምሮብሻል። አማረብኝ በጣም። ዛሬ ኩለቴ እኮ ነው። ያው ሁለት እንኳን ይወልሽ። ቴንክ ዩ አመሰግናለሁ። ወይን እኮ ጠጣ ብዬ ነው የመጣሁት። በደንብ እንጠጣለን። በጣም አምሮብሽ። ዛሬ ምትስለት ያለ አባዬ ባይሽ ደግሞ
እናንተ ወር ምትገባ ታመልጠኝ። ነሽ እንዴ? እኔ እኮ እስከ ለፍተሽ ነሽ እኮ ያስመስለሽ። እናንተ ሌባ ከመሆን ይሻላል። መቼም እሺ፣ በደርደር ያለ የዋህ እንጂ ቦርሳሽ ግን እነማን ናቸው የሚያባሩክ? ተከተሉት እንዳይመልጠን። ማታ ቤቱ ድረስ ሄደን እናፈላልገዋለን። እኔም ቦታ ላይ አላወቀኝም፣ እሰራለታለሁ። አንቺ አረ የምፈልገው ቆይ፣ የት ነበርሽ? ምን አገባ? አሁን ግር ቤት አፈሽ ግቢ። ቆይ እግርሽ ሰባብሬ ማስቀምጠው ጠግበሻል። ጥጋበኛ